ስናደድ ማረኩን አላውቅም። ኧረ ባደረከው ነገር አሁን ደስተኛ ሆንክ? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ አዲስ ምንድነው እሱ ሐረግ ድራማ ክፍል 82 ይዤ መጥቻለሁ። ከትላንት ወዲያ ነው የተለቀቀው። አዲስ 2 ሴቶች ገብተዋል ማለት ነው። እናትና ልጅ ናቸው ይመስለኛል። እኔ ስማቸውን እንኳን አላጋቸውም። እና እዚህ ጋር ሉሊት እንግዲህ ሁለገብ ሆና ቀርታለች። ሉሊ የኔ ናታ እንግዲህ ሴትየዋ በየጫካ ስትሯሯጥ ታግዳ እያሳቀቋት እያለ የኔ ናታ 2 ወንዶች በጣም አስደንግጦ ከእጃቸው አውጥተዋል። አንድ ልጅ የኔ ናታ ሲሯሯጥ እሷም ሲሯሯጡ በቃ በመጨረሻ ደረጃ የኔ ናታ ነፍሷን እንዳተረፋት እና ቁጭ ብለው አንድ ቦታ በጣም እየተነጋገሩ በዛውም ተዋወቁ። የኔ ናታ ደግሞ ትምህርት ጨርሶ ስራ እንዳጣ በእህቱ እንደሚተዳደር ምናምን አድርግቶ እንግዲህ እሱም እንደማይተዋወቅ ሰው አስረድቷታል። እዚህ ጋር ደግሞ ሱራፌልና ማነችቺ ኤፍራታ በጣም እየተረባበሹ ነው። እና ኤፍራታ በግድ ነው አንተ ጋር የምታረገኝ ወይ የምታስተኛኝ ወይ እንደማለት ነው መሰለኝ። እዚህ ጋም ቢኒና የኤፍራታ ወንድም አጎት የተባለው በጣም እየተነጋገሩ ነው። ጺም ሌላ ወንድ እንዳፈቀራትና እንዳፈቀረች የኤፍራታ ወንድም የገኒ ልጅ ማለት ነው ወንዱ ያቃል ማለት ነው። ቢኒያም ስልክ ተደዋውለው ዛቻ እየተደራረጉ ነው። ያኛው እንግዲህ ገና እንኳን ማሳምና አልጋ ላይ እየሳምኳትንም ነው ገና ማሳይክ ቪዲዮን እያለ ነው። እንደገና ደግሞ ጽዮን እያበደች ነው። ስልክ ብትደውልም የሚያነሳላት ሰው የለም። ማነች ቤዛ ደግሞ ጽን ምን ሆነሽ ነው? ለምንድን ነው እንደዚህ ምስጢርሽን የምትደብቅኝ ብላ በጣም እየለመነቻት ነው። አዲሷ እንግዲህ እየታገደችውም እያየች ነው። እዚህ ጋር ደግሞ ፎቶ የኔ ናታንና የሷን ፎቶ አውርዳ ምንም ትርጉም የለውም ፎቶ እያለች ነው። ገኒ ደግሞ እዚህ ጋር ልጁን የእሷን ልጅ አፈቀርኩ ወይ ምን ሆነህ ነው እንደዚህ የምትደብቀኝ ሁሉንም ነገር ስልክ ስታወራ እያለች ነው። እኔ አፍቅሬ አይደለም መደብቅሽ፣ ምንም ያፈቀርኩት ነገር የለም እያለች ነው። እችኛዋ ደግሞ አዲስ እናትና ልጅ ማለት ነው። ማን ነው እንደዚህ ያደረገሽ? ማን ነው? እኔን አያውቁም ወይ? አሁን ነው ስልክ ደውዬ የማነጋግራችሁ። አንቺ ደግሞ ሂጂና ልብስሽን ቀይሪ ብላ ወደ ጓዳ ልካታለች። ናታና እቺ እንግዲህ አብረው ያው እናቱም ስራ የእሷ እናትም ለናታ ስራ እንደምትፈልግ ተናግራለች። ብቻ እንግዲህ ናታ ከሌላ ሰው ጋራ ተዋወቀ ማለት ነው። ኤፍራታ ደግሞ ናታን ልትበቀለው ምንድነው እንትን ላይ ነው ሀሳብ ላይ ነው ያለችው። ያው እንግዲህ እኔም ቤት ትቼሽ ወደ ስራ ቤትቶ እሷም ኤፍራታን ቤትቶ እንደሚሄድ እሱ ብቻ እንዲሰራ ነበረ የሚፈልገው። ኤፍራታ ደግሞ ቤት ቁጭ ማለት አልፈልግም እያለች ነው። እንግዲህ ውድ ተመልካች የሚመጣውንም ቪዲዮ እንግዲህ ላይክ እያደረግን ሰብስክራይብ እያደረግን ይሄን ቻናል ከፍ ብታደርጉት በጣም ደስ ይለኛል። በእውነት ቻናሌ በጣም ነው የሞተው እና እንግዲህ ጽሆንና ቤዛ ከጽሆን በስተጀርባ በስልክም ሆነ የምታወራቸው ነገር ለቤዛ ግልጽ ስላልሆነች በጣም ትከታተላታለች። አንዳንድ ነገር ግን ታውቃለች። ግን ለቤዛ መናገር አትፈልግም።
ብቻ ነገሮቹ ተሳስሯል። ቢኒ ደግሞ በጣም ፂን ይፈልጋታል ይመስለኛል። ብቻ ፂና ቢኒም ትንሽ እሷ እንደ ደበራት ነው። ለማውራትም እርግጠኛ አይደለችም። ቤዛ ደግሞ በሄደችበት ቦታ ሁሉ ክፍልም ከግቢ ውስጥም ስታወራ በጣም እየተከታተለቻት ነው። ግልጽ ልታረግላት አልቻለችም። የምለው እፍራታ ካገባች በኋላ የእሷ ጭቅጭቅ ምንድን ነው? እፍራታ ግን በጣም አንዳንድ ጊዜ መርተኛ ነች፣ በጣም ትታገላለች። እና እንግዲህ ከዚህ ሉሊት ደግሞ ሁሉም ሰው እየጠላት ነው። ሁሉም ሰው በቃ ምንም እሷ ነገሮቹ ሁሉ በግልጽ ነው የምትፈልገው። ዝርግፍ ነው ማድረግ የምትፈልገው። አብሶ ፂና ቤዛ ምንም ሉሊትን ሊግባቡ አልቻሉም ማለት ነው። ላይክና ሰብስክራይብ እስቲ አድርጉ። ግን ዛሬ ምንም የተለየ ቀን የለም። አንተ ወደ ስራ ማየት ትችላለህ። ያ ባለፈው እንደነገርኩ ነው። ከዚህ በኋላ ራሴ ላይና ስራ ላይ ማተኮር እፈልጋለሁ። ድርጅቱ ውስጥ ቦታ እንድትሰጠኝ እፈልጋለሁ። የኔ ንግስት፣ ለምን ከድርጅቱ ውጪ ሌላ የፈለግሽውን ቢዝነስ አትጀምሪ? ታውቂያለሽ፣ ሁለታችንም አንተማመንም።